አብርሃም አሁንም ቢሆን ሄርሜላን ያስረገዛት አቤል ነው። መረጃው አለኝ። አቤል ነው ያስረገዛት። አሁንም ቢሆን ዲኤን ማስመርመር ትችላለህ አብርሃም። ሰላም ሰላም ሰላም፣ የተከበራችሁ የተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊዎች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ያለሁ እግዚአብሔር ይመስገን። ያው ሁለት ቀን ጠፍቻለሁኝ ፋሚሊ፣ ትንሽ አይኔን አሞኝ ነበረ። አሁን እግዚአብሔር ይመስገን ደህና ነኝ፣ ተሽሎኛል። በእናንተ ጸሎት ድኛለሁ። እና ፋሚሊዎቼ ትላንትናም በተለቀቀው ቪዲዮ ከትላንት ወዲያም በተለቀቀው ቪዲዮ ብዙ ነገሮችን አይተናል። ብዙ እውነታው ነገሮችን ወጥቷል። ብዙ ሰዎች ጥሩ ጥሩ ነገር እየሰሩ እያመጡልን ነው፣ አይተናል ፋሚሊ። እና ማለት የምፈልገው ነገር ቢኖር አብርሃም እንኳን ደስ አለ ማለት እፈልጋለሁ። ወንድሜ ነህ፣ አጋሬ ነህ፣ ትከሻዬ ነህ፣ መከታዬ ነህ። በጣም ደስ ብሎኛል። ሁላችንም ሄርሜላ ያለን ክብር ያለን ፍቅር ለሄርሜላ ምን ያህል እንደምንሳሳላት እንደምንወዳት ብዙ ዩቲዩበሮች ጥሩ ጥሩ ነገር ስለ ሄርሜላ እያሳሰባችሁ ብዙ ዩቲዩበሮች ስትሰሩ ስትለፉ ስትጥሩ ነበረ። እግዚአብሔር የተመሰገነ ይሁን። እህታችን በሰላም በደስታ መታለች ማለት ነው። ሄርሜላ ስለመጣች እኔ ደስ ብሎኛል። በሰላም በመገኘቷ ደስ ብሎኛል። ሁላችሁም ደስ ሊላችሁ ይገባል። አንድ ሰው ሲጠፋ ያሳስበናል። አንድ ሰው ሲጎዳ ያሳስበናል። አንዳንድ ሰዎችን ደግሞ ክፉም አሉ፣ ደግም አሉ፣ ጥሩም አሉ፣ መጥፎም አሉ። ለመጥፎቹ ልቦና ይስጣቸው እግዚአብሔር፣ ለጥሩዎቹም ደግሞ ልቦናቸውን አይወሰድባቸው ብለን ሁሌም ከተበዳይ ጎን መቆም አለብን ብዬ አምናለሁ። አዎ ሰሞኑ ሄርሜላ በመጥፋቷ በጣም ብዙ ነገር ለፍቻለሁ፣ ብዙ ጥረት አድርጌያለሁ፣ ብዙ ነገር ደክሜያለሁ። አዎ አብዛኞቻችሁ በኮሜንት የምትሳደቡ ሰዎች አላችሁ። እኔ እኮ መጥፎ ነገር ተናግሬ አይደለም። ሄርሜላ እህቴ ነች፣ ሩታ እህቴ ነች፣ አብርሃም ወንድሜ ነው፣ ሁሉም ወንድሜ ነው፣ ሁሉም ስጋዬ ነው። ግን አንዳንዴ እቺ በምን ምክንያት ጠፋች? ምን ሆና ነው? ምን አጋጥሟት ነው ብለን ማሰብ የለብንም? እህት ወንድሞች፣ ሁላችንም ምን ሆናለች ብለን ሊያሳስበን ይገባል። አንድ ሰው ሲጠፋ በምን ምክንያት ነው የጠፋው? ምን ከፍቶት ነው? ማን አስከፍቶት ነው? ማበድሎት ነው ብለን በቃ ቆም ብለን ማሰብ አለብን እንጂ ቤተሰብ ተው እንጂ። አንዳንዴ አሁን ሄርሜላ ሁላችንም ብዙ ዩቲዩበሮች አላችሁ ቡታጀራ ላይ ደጋግ ለአብርሃም የምታስቡለት ዩቲዩበሮች አላችሁ። አብርሃም እዛ ጋር ሲጨነቅ እኛም ተጨንቀናል። አብርሃም ሲደሰትም እኛ መደሰት አለብን። ሄርሜላ በመምጣቷ መደሰት አለብን። በመጥፋቷ አዝነናል። በመጥፋቷ ብዙ ውጣ ወረዶችን አይተናል። ብዙ መከራዎችን ብዙ ነገሮችን አይተናል። ስትመጣም በሰላም ስትመጣም ደስ ሊለን ይገባል። በቃ ልትደሰቱ ይገባል። ልታዝኑ አይገባም። ሁላችንም ከሄርሜላ ጎን መቆም አለብን። አብርሃም ትላንትና በተለቀቀው ቪዲዮ አይቻለሁ። ብዙ ነገሮች ቅር ብለዋል፣ ከፍተዋል። አዎ ይሰማሃል። ማንኛውም ወንድ ልጅ የሚሰማው ስሜት ነው። እዛ ጋር ሚስቴ አርግዣለሁ ስትለኝ እንዴ ለምን አረገዝሽ ማለት የለብኝም። ደስ ሊል ይገባል ነው በቃ ገብቶሃል። ብዙ ወንዶች ያው ፍራቻ ሊኖርብን ይችላል። በምን እናሳድገዋለን? መጀመሪያ ከማስረገዝ በፊት በምን አሳድጋለሁ ብለህ ቆም ብለህ ማሰብ አለብህ። ይሄ የወንዶች አስተሳሰብ መቀየር አለብን። ሴት እህቶቻችን መጎዳት የለባቸው። ሴት እህቶቻችን መከፋት የለባቸው። አርግዣለሁ ስትል እዛ ጋር የሆነ ስሜት የደስታም ስሜት ይሆናል፣ የያዘንም ስሜት ሊሆን ይችላል። ገብቶሃል? ያን ነገር ሳልረዳው ቀርቶ አይደል። እረዳሃለሁ አብርሃም። ሁላችንም ከአብርሃም ጎን እንቆምለት። በቃ ፋሚሊ ትናንትና እዛ ጋር ህይወቱ ተበላሽቶ በሩታ ምክንያት ህይወቱ ተበላሽቶ ነበር። በቃ ለምን ይሄ ሁሉ የአቤል ስራ ነው። የአቤል ስራ ነው። የዳኒ ስራ ነው። የአቤል ስራ ነው። አሁንም ቢሆን እኔ ዳኒ አቤል የምትባል ሴጣን አላምንህም ብያለሁ። በቀደምም ነግሬያለሁ። በቀደም እንደውም እኔ አንድ ጓደኛ አዲስ አበባ ሄዱ ደውዬ ለፋሚሊዎቼ የአብርሃም ሄርሜላ ያለችበትን ፋይል ለወንድሜ ለአንድ ጓደኛዬ ልኬለት ለአብርሃም በእጁ ሄዶ እንደሰጠው አብርሃም እንደተቀበለ በእጁ በደውዬ በስልክ አገናኝቼ ለፋሚሊዎቼ ጥሩ ጥሩ መረጃ አምጥቼ እንደምሰጣችሁ ቃል ገብቼላችሁ ነበር። በማግስቱ አብርሃም ሄርሜላን ይዟት ይመጣል ፋሚሊ ብዬ በነገርኳችሁ መሰረት አቤል ይዟት መጣ። ከአቤል ብታረግዝኛ ምን እናጋለን? አብርሃም አቤል ቢያስረግዛት ምን እናጋለን? ከዳኒ ብታረግዝ ምን እናጋለን? ቆም ብለህ አስብ አብርሃም።
አሁንም ተጽዕኖ የሚፈጠርብህ አንተ ላይ ነው። እዛ ጋር የተከበረ ትዳርን በትናል፣ ህይወት አበላሽቶባል አቤል የተባለ ሰይጣን። እዚህ ጋር ድጋሚ ደግሞ ሄርሜላ አርግዥ ያለው ስትል አብርሃም መጠራጠር የለበትም። ይጠራጠራል። የሰው ልጅ ነው። አውቆም ብዬ ላስብ ከራሴ ጋር ላስብና ያለውን ነገር አሳውቃችኋለሁ ብሎ ሄዷል። በቃ የተሰማውን ስሜት ነው የነገራችሁ። እዛ ጋር የተከበረ ትዳሩን በትኑ ህይወቱን አበላሽታችሁበት እነ አብርሃም እነ ሜሪ እነ ቡዜ እነ በቃ ወንድም ነኝ ምናምን አጋር ነኝ ተከሻን የምትል ከአብርሃም ጋር ስታለቀልቅ የነበረ ዩቲዩበሮች ዛሬ አብርሃምን ለቃችሁት። ህይወቱ ብቻውን ይምራበት። በቃ ሽሹለት። በቃ ከአብርሃም ውጡ። በቃ ከአብርሃም ህይወት ውጡለት። ለምንድን ነው ከአብርሃም ህይወት ማትወጡት? እዛ ጋር ትዳሩን በተነላችሁ ለእናንተ ሲል። አሁንም እዚህ ጋር የአብርሃም ትዳር የምትበጠብጡ ሰዎች እረፉ፣ አቁሙ። እኔ አሁንም ቢሆን አቤል የምትባል ሰውዬ አቁም ብያለሁ። እኔ በእርግጠኝነት ሄርሜላን ያስረገዛት አቤል። አሁንም ቢሆን ከማናቸውም አናት እንዳትወርድ አብርሃም፣ ብልጥ ሁን አብርሃም። በቃ እኔ ሄርሜላ ስትጎዳ ማየት አልፈልግም። በቃ ሄርሜላ በእርግጥ አብርሃም እኔ ፈርቼ ነው አርግዣለሁ ከአንተ ነው ያረገዝኩት ብላ ነው ሄደችው። ግን እኔ ግን እንደ ወንድም ግን ጥርጣሬ ማንም ሰው ይጠራጠራል። እኔ ይጠራጠራለሁኝ። እኔ አቤል የተባለ ልጅ አላምነው። አሁንም ከህይወት አርቀው ብያለሁ አብርሃም። ከአቤል የተባለ ሰይጣን እረቅ። አቤል የተባልክ ሰይጣን ከአብርሃም እረቅ ብያለሁ። በቃ አትሆንም። ለአብርሃም ብትመጥን ሰው አይደለም። እዛ ጋር የሩታን ህይወት አበላሽተሃል። የሩታን ትዳር በትናል። ልጁን እንዳያሳድግ አድርገዋል አብርሃም። አቤል አሁንም ቢሆን እዚህ ጋር የሄርሜላን ትዳር አትበትን። በቃ ህይወቷን አታበላሽ። እራቅ፣ ከነሱ እራቅ። ጥሩ ነገር የሰራ መሰለ እንዴ? ሄርሜላ አንተ ይዛት የመጣ መስሎ ነው? አብርሃም ይዞ መጥቶ ነው ለአንተ አሳልፎ የሰጠው? ማላቅ መስሎ ነው? በቃ እኔ እዛ ጋር ማውራቱ ደብሮኝ ነው። በቃ ዝም የምለው እግዚአብሔርን የምሬ ነው። ነገረ ስራችሁ አስጠልቶኝ ነው ቪዲዮ ራሱ መስራት ደብሮኝ። በቃ አብርሃም ላይ የምትሰሩት ሴራ፣ አብርሃም ላይ የምትጠነሱት፣ አብርሃም ላይ የምትሰሩት ክፋት አስጠልቶኛል። እኔ እናቴ ትሙት፣ እኔ ከህይወታችሁ መራቅ እፈልጋለሁ። እኔ ስለናንተ ምንም ነገር ማውራትም አልፈልግም። ግን አሁንም ቢሆን ከተበዳዩ ከአብርሃም ጎን እንቆምለት፣ ከሄርሜላ ጎን እንቆምላት። ትላንትና ከሩታ ጎን ነበርኩ፣ ዛሬም ከሄርሜላ ጎን ነኝ። በቃ እቺ ልጅ ያልሆነ ውሳኔ እንዳትወስን አብርሃም። በቃ እስኪታወቅ እግዚአብሔር የተመሰገነ ይሁን። ዘመኑ የራቀቀ ነው። ማስመርመር ትችላለህ። የዳኒ ይሁን የአቤል ይሁን የእርግዝና ያንተ ይሁን ማስመርመር ትችላለህ። ግን እቺ ልጅ ያልሆነ ውሳኔ እንዳትወስን ከጎኗ ቆምላት። በቃ ትላንትና ሩታ ከጎኔ ቆምልኝ ተው ስትል የጓደኞችን ሀሳብ ተቀብለ ሩታ ብቸኛ እንድትሆን ህይወቷ እንዲበላሽ ትዳሯ እንዲበተን አድርጋል። ዛሬ ደግሞ ሄርሜላ መጣለች። ሄርሜላ በሰርግ እያየን ሰርግ ተሰርጎ ድግስ ተሰርጎ አግብታ አርግዣለሁ ስትል ትላንትና ቅር ብለዋል። ለምን ቅር ሊል የፈለክበት ምክንያት የራስህ ምክንያት ሊኖር ይችላል። አብርሃም ተደስተህም ሊሆን ይችላል፣ አዝነህም ሊሆን ይችላል። ሳናቀው ቀርተን አይደለም አብርሃም። እቺ ልጅ ያልሆነ ውሳኔ እንዳትወስን ህይወቷ እንዳይበላሽ ከጎኗ ቁምላት፣ ከሄርሜላ ጎን ቁምላት። በቃ ህይወቷ እንዳይበላሽ አብርሃም አደራ። ይሄን ቪዲዮ ለአብርሃም አርሱለት፣ ይሄን ቪዲዮ ትላንትና በተሰራው ቪዲዮ አይተናል። ከትላንት ወዲያ በተሰራው ቪዲዮ አይተናል። ደስተኛ አልነበርክም አብርሃም። በእርግጥ የሰው ልጅ ነህ። ወንድ ልጅ ሚስቱ አርግዥ ያለው ስትለው ከማን እንዴ ለምን አረገች? ሲሆን ገና ልጃችን እኮ አንዱ ልጃችን እኮ አላደገም። በችግር ላይ ችግር ብለን እናስበን። መጀመሪያ ከማድረጋችን በፊት ቆም ብለን እናስብ። ዘመኑ ያመጣ ኮንዶም አለ። በኮንዶም ተጠቀሙ። ምንድነው መልከስከስ? ምንድነው የሰው ህይወት ማበላሸት? ምንድነው የሰው ትዳር መበተን? ምንድነው የሴቶችን ቻንስ ማበላሸት? ይሄን ቪዲዮ ለአብርሃም ብቻ ሳይሆን ለሁላችሁም ይሆናል። ለሁላችሁም ለወጣቱ አርሱልኝ። በቃ ለወጣቱ አርሱልኝ። ምንድነው ህይወታችሁ እንዲበላሽ ትፈልጋላችሁ? መጀመሪያ ከማድረጋችሁ በፊት ቆም ብላችሁ ማሰብ። የሰው ህይወትን አትበጥብጡ። የሰው ትዳር አትበጥብጡ። በቃ ህይወትን አታመሰቃቅሉ እባካችሁ። ይሄን ቪዲዮ ተስፋ ለቆረጠው ወጣት አርሱላችሁ። የሴቶች እህቶቻችን ጥቃት በዚሁ ይቆም። በቃ አቋም ይኑራችሁ።
ከማግባት በፊት አቋም ሊኖር ይገባል። ከመውለድ በፊት አቋም ሊኖር ይገባል። ይሁን አቋም ከሌለ ምን ዋጋ አለው? ልጅ ቢወለድ ትርጉም የለውም። ሜዳ ላይ ተንዘላዝሎ ከዱርዬ ከመሆን አይወጣም። በቃ ዱርዬ ነው የሚሆነው። ከማግባት በፊት ቆም ብለህ አስብ። ትዳር ከመያዝ በፊት ቆም ብለህ አስብ። ድራማ የምትሰሩ ሰዎች አቆሙ። የሰው ህይወት አታበላሹ። የሄርሜላ ህይወት አሁንም እንዲበላሽ አልፈልግም። እዛ ጋር የሩታ ህይወት የተበላሸው አንሶኝ ድጋሚ እዚህ ጋር የሄርሜላ ህይወት እንዲበላሽ አልፈልግም። ይሄን ቪዲዮ አድርሱላቸው ለነ አብርሃም፣ ለነ አቤል፣ ለነ ዳኒ፣ ለነ ሜሪ አድርሱላቸው። ይሄን ቪዲዮ ሁላችሁም ይሄን ቪዲዮ ቫይራል እንዲወጣ አድርጉት። እኔ ጥሩ ጥሩ መረጃ እንጂ መጥፎ መረጃ ይዤላችሁ አልመጣም። ጥሩ መረጃ ይዤላችሁ እመጣለሁ። ጥሩ ነገር ይዤላችሁ እመጣለሁ። ስለዚህ ይሄንን ቪዲዮ ለሄርሜላ ለአብርሃም አድርሱለት። አቤል የተባልክ ሰይጣን ከአብርሃም ህይወት ውጣለት። በቃ ውጡለት። እነ ሜሪ እነ አሉ እነ አቤል እነ ዳኒ እነ ፈረንጁ አከለ ከለ ያላችሁ እያንዳንዱ ከአብርሃም ህይወት ውጡለት። በቃ ይኖርበት፣ የራሱ ህይወት ይኖርበት። የአብርሃም ስም ለማበላሸት የአብርሃም ፋሚሊዎችን ስም ለማቋሸሽ አትምጡ። ስትመጡ ጥሩ ነገር ሰርታችሁ በቃ ጥሩ ነገር ሰርታችሁ ኑ። ሰው የሚደሰትበት፣ ሰው የሚኮራበት፣ ሰው የሚያዝንበት ሳይሆን ሰው የሚደሰትበት ቪዲዮ እየሰራችሁ ነው። የሰው ህይወት አታበላሹ። የሰው ትዳር አትበጥብጡ። እባካችሁ ይህን ቪዲዮ ለአቤል አድርሱለት። እባክህ አቤል የሰው ህይወት አትበጥብጥ። የዛ ጋር የሩታ ህይወት አንሶ ከእንደገና የሄርሜላን ህይወት አትበጥብጥ። አብርሃም የራሱ ህይወት ይኖርበት። አብርሃም የራሱ ኑሮ ይኖርበት። ሁላችንን ከአብርሃም ጎን እንቆምለት። በቃ ጥሩ ነገር ስሩ፣ መጥፎ ነገር አትስሩ። የዘራችሁትን ነው የምታጭሩት። እያንዳንዳችሁ የዘራችሁ ነው የምታጭሩት። አሁንም ቢሆን እኔ አብርሃም ይኸው ማመን የሌለብህ ሰዎችን አትመን ብያለሁ። ሰው መስለው ይቀርቡና በኋላ ሰይጣን ይሆኑባል። እንዲህ አይታቸው ከጀርባ ግን የሚሰሩ ሴራ አለ። ብዙ ሴራ እየተሰራብህ ነው አብርሃም። ስላንተ የአንተን ስም ለማንቋሸሽ የሚሰሩት ቪዲዮዎች አሉ። የሁሉንም የትናንሽ ዩቲዩበሮችን ቪዲዮ ግን ገብተህ ብታይ አብርሃም ስላንተ ሁሌም ጥሩ ነገር እንጂ መጥፎ ነገር እየተወራ አይደለም። ትላልቅ ዩቲዩበሮች ለአንተ ምንም የሚጠቅሙ ነገር የለም። አብርሃም ይህን ቪዲዮ ለአብርሃም አድርሱለት፣ ሼር አድርጉለት። በቃ አብርሃም ይኸው ህይወት የሚያበላሹ ልጆች እራቅ ብያለሁ። አብርሃም ወንድ ልጅ ነህ፣ ነገ ብዙ ነገሮች ይገጥማል። ይህ ተራ ነገር ነው እና ሁላችንም ከአብርሃም ጎን እንቆምለት። ማርያምን የምሬን ነው። ከአብርሃም ጎን ቆሙ። የምሬን ነው። ከሄርሜላ ጎን እንቆምላት። ሄርሜላ አመንክም አላመንክም አብርሃም ካንተ ነው ያረገዘችው። እኔ የራሴ ጥርጣሬ ያድርብኛል። ይሄ አቤል የተባለ ልጅ ዳኒ የተባለ ልጅ አሁንም ካንተ ህይወት ካልወጡ እንዳታምናቸው። ሄርሜላ ያረገዘችው ልጅ ያንተ ነው አብርሃም። ደስተኛ ሆነ ልትቀበላት ይገባል። ደስተኛ ሆነ ልትቀበል ይገባል አብርሃም። በቃ ሴት ልጅ ነች። አዎ ፈርታ እዛ ጋር ትዳር ነበረ ህይወት ነበረ። ያንን የአማራ ህይወትን አይታ እቺ ልጅ አግዘዋለሁ፣ እደግፈዋለሁ፣ ከጎኑ ቆምለታለሁ፣ ያለውን ነገር ደካማ ጎኑን እሸፍንለታለሁ ብላ ሄርሜላ ደስተኛ ሆና ወደ አንተ መጣ ተቀብለሃት አግብተሃት ዛሬ አርግዣለሁ ስትል ደስ ሊልህ ይገባል እንጂ ተከፍታ አዝነ መሄድ የለብህም አብርሃም። እንቁምላት፣ ከጎኑ አንቁምላት። ከተበዳይ ሴት ጎን ቁሙ ሁላችሁ። ሁሉም ሰው የዘራውን ነው የሚያጭው። እመኑኝም አትመኑኝም፣ እመኑኝም አትመኑኝም የዘራችሁን ነው የምታጭዱት። በቃ ጥሩ ነገር ብትሰሩ ጥሩ ነገር ታገኛላችሁ። መጥፎ ነገር ስትሰሩ መጥፎ ነገር ነው የሚያጋጥማችሁ። ጥሩ ነገር ለመስራት ሞክሩ። ሁላችንም ከሄርሜላ ጎን እንቆምላት፣ እናግዛት፣ እናበረታታት። አለንልሽ ወንድሞችሽ ከጎንሽ ነን እንበላት። በቃ ይሄን ቪዲዮ ለሄርሜላ አርሱላት፣ ለአብርሃም አርሱለት፣ ለነ አቤል አርሱላቸው። ሼር አርጉት፣ እስኪ ደክማችሁ ሼር አርጉት። ጥሩ ጥሩ መረጃ ይዤላችሁ እመጣለሁ። አሪፍ ነገር ይዤላችሁ እመጣለሁ። ምርጥ ምርጥ ዜና ይዤላችሁ እናንተ የምትደሰቱ የምትኮሩበት ነገር ይዤላችሁ እመጣለሁ። ይሄን ቤት ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻ በማየት እኔንም በማበረታታት ሰብስክራይብ በማድረግ ጥሩ መረጃ ይዤላችሁ እንድመጣ እኔንም በማበረታታት እንትን በሉ። አመሰግናለሁ።